ወይዘሮ ሰማልን ልጅ ትፈልጊያለሽ? አንቺ ግን እኔና አምናን የምንጋባ ይመስልሻል? አንድ ነገር ታደርጊልኛለሽ? ምንድነው እሱ? አምናን እንጂ ማድረግ ፈልጋለሁ። ያለ ፈቃዱ? ሜርሲና ሲፈን በተለያየ አቅጣጫ አንድ የሆነ የክፋት ዓላማቸውን ይዘው ቤተሰቡን በሙሉ በጥብጠው ለመበታተን ሙከራቸውን ቀጥለዋል። በየትኛውም ቦታና ሰዓት የሰዎችን ደካማ ጎንና ክፍተት የምትጠቀመው ሜርሲ ጄሪ ከአምነን ጋር አስክረው አብረው ማደርን እንደምትፈልግ ከዚህ አስቀድሞ አውርተው የነበረውን የድምጽ ቅጂ ይዛ አሁን ላይ እንደ ማስፈራሪያ መጠቀም ጀምራለች። በሌላ በኩል አንድም አጠራጣሪ ድርጊቶችን ሳታደርግ ውስጥ በውስጥ ቤተሰቡን እየፈጀች ያለችው ሲፈን የአምነን ቀጣይ እርምጃዎችን ለማወቅ አስባ ከህመሙ እንደተሻለው ለመጠየቅ በሚል ሰበብ መኝታ ክፍሉ ገብታ ስለሏን ጀምራለች። ነገር ግን ሁለቱም ችግር ፈጣሪዎች ያላስተዋሉት ነገር ቢኖር ፊት ለፊታቸው የተደቀነውን አደጋ ነው። ወይዘሮ ዛሃራ ስለ ሞርዚና አብዴት ምክንያት ለአቶ አምነን ለመናገር ወስናለች። በቀጣይ ምንም ይፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን። ከዚህ አስቀድሞ የወይዘሮ ዛሃራ የቅርብ ጓደኛ ባል የነበረው ጎሽሜ ወደና አምነን ቤት መጥቶ ሲፈንን አግኝቷት ዛሃራን ፈልጎ እንደመጣና እንድታገናኘው ጠይቋታል። እሷም ወደ ውስጥ ካስገባችሁ በኋላ ዛሃራን ፍለጋ ወደ ኪችን እየሄደች ባለችበትም ደረጃው ላይ ይገናኛሉ። ሲፈንም ተቀጥለና ወይዘሮ ዛሃራ ውጪ ላይ እንግዳ አለሽ ብላ ስትላት ሞርዚናን ለማየት በሚል ሜርሲ ወደ እሷ ክፍል ስትገባ በሩን የቆለፈችባት ዛሃራም ነገሩ እንዳይታወቅባት እየተርበተበተች እሺ እና ደግሞ ሜርሲ መጣው አንድ ቦታ ደርሼ ባያት ብላኝ ነበር ብላ ስትላት ሲፈንም በውስጧ እንዴ መቼም በገንዘቡ ተስማምቶ መሆን አለበት ብላ ትልና እሺ በቃ እኔም ክፍሌ ገብቼ ልተኛ ትላትና ይለያያሉ። በዛን ሰዓት ከፍታ የገባችው በር የተጠረቀመባት ሜርሲ በፍርሃት የምትገባበት ጠፍቷት እየታገለች ነበር። ወይዘሮ ዛሃራ ወደ ውጪ ወጥተው ጎሽሜን አግኝተውት ማውራት ይጀምራሉ። በመሃልም ግን ሶን ያውቃለች ወደዚህ መምጣትህን ብላ ስትጠይቀው እሱም አይ አታውቅም እንድታውቅም አልፈልግም። በነገራችን ላይ እነዚህ አትክልቶች ተንከባካቢ ቢያገኙ ከዚህ በላይ እንደሚያምሩ ታውቂያለሽ አይደለ ብሎ ስጠይቃት እሷም አዎ በደንብ አውቃለሁ እስቲ አቶ አምነንን አወራዋል እስከዛው አረፍ በል ብላው ወደ ውስጥ ትገባለች። ሜርሲ አሁንም ድረስ ሞርዚና ክፍል ውስጥ ሆና በፍርሃት እየተሰቃየች ነበር። አመሻሹ ላይ ዛሃራ ቀስ ብላ ሄዳ በሩን ትከፍቷለች። በዛን ሰዓት ጄሪ አምነንን እየተንከባከበችው ነበር። በመሃልም ተነስታ ምግብ ልታመጣላት ስትወጣ ቤሊንን በሩ አካባቢ ታገኛታለች። ቤሊንም ትቀጥለና አቶ አምነን እንዴት ነው አሁን ላይ ደህና ነው ብላ ስጠይቃት ጄሪም ምንም አይልም አሁን እኮ ምግብ ፈልጎ ላመጣለት እየሄድኩኝ ነበር ብላ ያለቻት ባለችበት ሜርሲ ሞርዚናን ልብስ ለብሳ ፊቷ እንዲሁም ጸጉሯ ተበላሽቶ ይመለከቷትና ሁለቱም ይሳሳቁባታል። እሷም በንዴት ምንም ሳትናገር ቀስ ብላ ታልፋለች። ጄሪ ለአምነን ምግቡን ለመስራት ወደ ኪችን ስትሄድም ቤሊን ቀስ ብላ ወደ አምነን ክፍል ትሄድና አምነን እንዴት ነህ ብላ ስጠይቀው እሱም አሁን ከምን ጊዜውም በላይ ደህና ነኝ ምክንያቱም አኩራፊዋ ሚስጥረኜ እዚህ ናት ደግሞ እንከባከባለሁ ብለሽ ለሽን ጠፋሽ አይደለ ብሎ ስጠይቃት ቤሊንም ስራ በዝቶባት ስለነበረ እንደሆነ ትነግረዋለች። እሱም ባህሪዋን በደንብ ጠንቅቆ ስለሚያውቀው ፈገግ ብሎ ቤሊን እባክሽ በጄሪ ሁኔታ መናደድሽን አቁሚ እንደዛ እየሆንሽ ሳይ ይከፋኛል። እኔ ጄሪን መፈልጋት ልጄን በሆዷ ስለያዘች ብቻ ነው እስክትወልድ ድረስ ብቻ ታገሽኝ ከዛ ማድረግ ያለብንን ነገር እነግርሻለሁ። እኔ እኮ አንቺ ጋር ብቻ ስሆን ነው ሰላም የሚሰማኝ ያንን ደግሞ ማጣት ፈጽሞ አልፈልግም ብሎ ሲላት ቤሊንም እሺ ሞክራለሁ ብላ ትለዋለች። ከትንሽ ቆይታ በኋላም እናት ዛሃራ ወደ አምነን ክፍል ትገባና አምነን ልጄ እንዴት ነህ የኔ ልጅ የውሻ ቁስል ያድርግልህ በቅርቡ ደግሞ ደህናህ እንደማይ ፈጽሞ አልጠራጠርም ብላ ስትለው አምነንም አመሰግናለሁ ልክ ብለሻል እኔ አሁን ግዴታ ደህና ሆኜ ወደ ስራዬ መመለስ አለብኝ። ግን ወይዘሮ ዛሃራ አክስቴ እንዴት ናት ባደረገችው ነገር በጣም አዘነች አይደለ ብሎ ሲጠይቃት እሷም አዎ ከራሷ ጋር እኮ አይደለችም ደጋግማ ስምህን እየጠራች በር ስትደበድብ ነበር። አሁን ግን አመጣጤ አንድ ነገር ላማከርህ ነበር አንድ ወዳጄ ነበር እና አሁን ላይ ስራ የለውም ጎበዝ አትክልተኛ ነው እና እዚህ አትክልቱን እየተመላለሰ እንዲንከባከብ አስቤ ነበር ብላ ስትጠይቀው አምነንም ጥሩ ሐሳብ
ነው ዛሬውኑ ስራውን መጀመር ይችላል ብሎ ሲላት ዛህራም ደስ ብሏት እሺ በጣም አመሰግናለሁ የእውነት ያንተ ጥሩነትና ቀንነት በጣም ነው የሚገርመኝ ብላው ትወጣለች። በነጋታውም ጠዋት አምነን ስልኩን አንስቶ አንድ የድርጅቱ ሰው ጋር ይደውልና እንዴት ነህ ሰለሞን? እኔ አሁን በሙሉ ጤንነት ላይ ይገኛለሁ። ቢሮ ተገናኝተን ማውራት ይኖርብናል። ጁኒያ በጥቂቱም ቢሆን ድርጅቱ ላይ ስለተፈጠረው ኪሳራ ነግራኛለች። እናም በኃላፊነት ላይ ያለን ሰዎች መነጋገር አለብን፣ ያለበለዚያ ድርጅቱን እያየነው ማጣታችን ነው። ከነገ ጀምሮ እኔም ወደ ስራዬ እመለሳለሁ ብሎ ይለዋል። በዛኑ ሰዓት ላይ የአምነን ክፍል በር ይከፈታል። ሲፈን ነበረች። ገብታ አልጋው ላይም ትቀመጥና አምነን እየተሻለ እንደሆነ ስላሰብኩኝ ነው ሰሞኑን ያልመጣሁት። ዶክተሮቹም የከፋ ነገር አይመጣም እንዳሉ ሰምቻለሁ እና ደግሞ እናንተ ሆስፒታል በነበራችሁበት ሰዓት ወይዘሮ ሞርዚናን አውርቻት ነበር። እናም ውስጧ በጣም ተጎድቷል። እንደ እናቴ ሰምሃል አይነት ነገር እንዳይፈጠር መንከባከብ አለብን ብላ ስትለው እሱም በንዴት ተይ በቃ ስለ እናቴ አታንሺ፣ እሷ ብትኖር ኖሮ አክስቴም እንደዚህ ባልሆነች ነበር። ማን እንደሆነ ባላቅም ግን ቤተሰቤን ተደብቆ እያጠቃ ያለ ሰው አለ። ባለፈው ዲኑን ያገቷት ሰዎች የተቆረጠውን እጅ ከላኩት ጋር ተመሳሳይ መሆናቸውን አውቄያለሁ ብሎ ሲል እሷን በድንጋጤ ምን አይነት ክፉ ናቸው በእናት በልጅ ላይ ለዛውም ዲኑን በመሰለች ልጅ እንዴት ይጨክናሉ ብላ ስትላምነንም ታዩ ችግር የለም በቅርቡ ማንነታቸውን ማወቅ አይቀር ብሎ ሲላት የበለጠ የደነገጠችው ሲፈንም በምን ልታውቅ ትችላለህ? ያው ማለቴ ከባድ ሰዎች ቢሆኑ ነው እንደዚህ የተጠና ስራ የሚሰሩት ብላ ልትሰልለው ስትል አምነንም ዝግ ባለ ድምጽ ዙሪያዬን አጠናለሁ ብሎ ይላታል። ነገሩ ከታወቀብኝ በላይ የፈራችው ሲፈንም ምን ነው የጠረጠርከው ሰው አለ እንዴ ብላ ስትጠይቀው አምነንም ያልጠረጠርኩት ሰው የለም፣ ከእናቴ አንድ ነገር ለማወቅ እየሞከርኩ ባለሁበት ሞተች፣ አክስቴም ጋር እንደዚሁ ተቀራርበን ልንሰራ ስንል የምታውቂው ነገር ተፈጠረ። ግን አሁን ግራ የገባኝ ለምን እኔን ፊት ለፊት እንደማይጋፈጡኝ ነው ብሎ ይላታል። ከዚህም በኋላ ነው ወይዘሮ ዛህራ ሜርሲን ስለ ነገሩ እንደምትናገር ያስፈራራቻት። ሜርሲም በቀዳቸው የድምጽ ማስረጃ ጂሪን ማስፈራራት ጀምራለች። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮመንት ላይ ጻፉልን።